በህጋዊ ኤጀንሲ ወደ ውጭ ሀገራት ሄዳችሁ መስራት ለምትፈልጉ ለወንዶችም ለሴቶችም እውነተኛው ኤጀንሲ የትኛው እንደሆነና ምንም አይነት ክፍያ ሳትከፍሉ እንዴት ወደ ውጭ ሀገር ሄዳችሁ መስራት እንደምትችሉ የሚገልጽ ቪዲዮ ነው። በዚህ ቪዲዮ ስር ከእናንተ የሚያስፈልጉ ዶክሜንቶች ምንድን ናቸው? ብር ማውጣት ያለባችሁ ለምን ለምን ዶክሜንት እና ለምን ነገር ነው? ምንም ብር ሳታወጡ ደግሞ ወደ ውጭ ሀገራት ሄዳችሁ መስራት እንዴት እንደምትችሉ እውነተኛ ኤጀንሲዎች የትኞቹ እንደሆኑና ብር ስትጠየቁ ምን ማድረግ እንዳለባችሁ እስከ መጨረሻው ድረስ የምትከታተሉኝ ከሆነ ወደ ውጭ ሀገር በነፃ ሄዳችሁ መስራት የምትችሉበት ምርጥ አማራጭ እና ምርጥ መረጃ ስለሆነ እስከ መጨረሻው እንድትከታተሉኝ እጋብዛችኋለሁ ማለት ነው። ሰላም ውድ የፒኬቲቭ ተከታታዮቼ እንደምን ቆይታችኋል? እኔ በጣም ሰላም ነኝ። ከዚህ ቀደም በዚህ ዙሪያ ላይ ሁለት ቪዲዮዎችን ሰርቼ ነበረ። አንድ ለወንዶች የሚል ይሄኛውን ቪዲዮ እና አንድ ደግሞ ለወንዶችም ለሴቶችም። በዚህ ቪዲዮ ላይ ወደ ውጭ ሀገራት በነፃ በስራና ክህሎት ሚኒስቴር ባወጣው መረጃ መሰረት በነፃ ወደ ውጭ ሀገራት ሄዳችሁ መስራት የምትችሉባቸው ብዬ ቪዲዮዎችን ሰርቼላችሁ ነበር። በዛ ቪዲዮ ላይ በኮሜንት አብዛኞቻችሁ ደስ ብሏችሁ ተቀብላችሁኛል። በቴሌግራም ማናግራችሁኝ ትክክለኛ ኤጀንሲዎች ጋር የላኳችሁ አላችሁ። እንዲሁም አሪፍ መረጃዎችን ለእናንተ ያጋሯችሁ አላችሁ። በዛው ልክ ደግሞ አንዳንድ ኮሜንት ሰጪዎች ውሸት ነው ብራችሁን እንዳትበሉ ምናምን ያሉ አሉ። እኔ እዛ ቪዲዮ ላይ የሰራሁት ትክክለኛ ከስራና ክህሎት ሚኒስቴር የወጣውን መረጃ ወደ እናንተ ነው ያቀረብኩት። ምንም አይነት ብር ለኤጀንሲዎች እንዳከፍሉ ብራችሁን እንዳትበሉ ለደላላ ብር እንዳትሰጡ የሚል ቪዲዮ ነው የሰራሁት። አሁንም ያንን ልደግም ነው። ምንም አይነት ብር ሳታወጡ ወደ ውጭ ሀገራት በስራና ክህሎት ሚኒስቴር እናንተ ያስፈልጋል የተባሉትን ዶክሜንቶች እስካሟላችሁ ድረስ በነፃ መሄድ ትችላላችሁ። አሁንም ትችላላችሁ። ስለዚህ ይሄንን መረጃ በተለይ ደግሞ ለሴት እህቶቻችን ወደ አረብ ሀገር ለሚሄዱ ለወንዶችም አሁን ላይ በብዛት ተጀምሯል። አይ ቲንክ 1 ዓመት አልፎታል። ወንዶችም እየሄዱ ነው ያሉት። እነሱም እንዴት በነፃ መሄድ እንደሚችሉ በዚህ ቪዲዮ እስከ መጨረሻው ድረስ ከተከታተላችሁን የምታገኙት ይሆናል ማለት ነው። አሁን በቀጥታ ስራና ክህሎት አሁን በአሁን ሰዓት ላይ ወዴት ሀገር እየላከ ነው የሚለውን ስመልስላችሁ በመጀመሪያ ዱባይ፣ ሳውዲ፣ ጆርዳን፣ ቤሩት እንዲሁም ኩዌት እና ኳታር ላይ እየላከ ይገኛል። ይሄንን በስነስርዓት የኢትዮጵያ መንግስትና የዛ ሀገራት መንግስታት ተስማምተው በስራና ክህሎት ሰልጥነው ወደዛ ሀገር ሄደው ስራ መስራት የሚችሉ ናቸው ማለት ነው። በዚህ መረጃ ላይ አሁን ኖርማል ለመጀመሪያ የሚሄዱ አሁን ለሴቶች በሴቶች በኩል ለመጀመሪያ ጊዜ የሚሄዱበት ቦታ አለ። አሁን በመጀመሪያ ዱባይ ላይ ተዘግቷል። ሴቶች ለመጀመሪያ ጊዜ የሚሄዱ ከሆነ ወይም ልምድ ከሌላቸው ቋንቋ ከሌላቸው ዱባይ ላይ ተዘግቷል። ከዛ በስተቀር ግን ያሉ ሀገራት ላይ ክፍት ስለሆነ መሞከር ትችላላችሁ ማለት ነው። ለወንዶች ዱባይም አለ። ከዛ በስተቀር ሳውዲ ላይ በብዛት ይሄዳሉ። ከዛ በስተቀር ሌሎችም ሀገራት ላይ ይሄዳሉ ማለት ነው። ስለዚህ በነፃ እነኚህ ሀገራት ላይ በመንግስት በህጋዊ ኤጀንሲ መሄድ ትችላላችሁ ማለት ነው። በሁለተኝነት ደግሞ እነኚህ ሀገራት ላይ በምን ስራ ዘርፍ ነው የምንሄደው? በተማርንበት መሄድ እንችላለን ወይስ በጽዳትና በሃውስ ሜድ ብቻ ነው ወይም መሄድ የምንችለው የሚሉ ጥያቄዎች አሉ። ለእነኚህ ጥያቄዎች በትምህርታችሁ መሄድ ትችላላችሁ። ነገር ግን አሁን ላይ ብዙ አክሰፕት እየተደረገ ያለው ሕክምና ላይ የሚሰሩ ነርሶች እነኚህ ላይ ነው። ነርሶች ሕክምና ዘርፍ ላይ የሰሩ የተመረቁ ሰዎችን ቀጥታ በትምህርታቸው ወስደው እዛ ሀገር አስቀጥሯቸው በአሪፍ ደሞዝ እየሰሩ ይገኛሉ። አሁን መሄድ የምትፈልጉ ከሆነ እንደዛ መሄድ ትችላላችሁ። ከዛ በመቀጠል ግን ልጆችን በመያዝ ቤት በማጽዳት እንዲሁም ደግሞ ሃውስ ሜድ የሚባሉትን ስራዎች በመስራት እንዲሁም በአንዳንድ ቦታዎች ላይ ደግሞ የካምፓኒ ስራዎችም አሉ። ዱባይ ላይ በብዛት አሁን በካምፓኒ ስራ በመንግስት ተነጋግረው ቀጥታ ይህን ያህል ሰው ይባላል ያንን አሰልጥኖ ከኢትዮጵያ ይላካል። በካምፓኒም ያሉ መስሪያ ቤቶች እነኝህን ሰዎች የመውሰድ አድቫንቴጅ አለው። ከዛ በመቀጠል ደግሞ ሹፍርና በሹፍርና በብዛት ሴቶች እየሄዱ ነበር የሆነ ሰዓት ላይ። አሁን ላይ ይኑር አይኑር በአሁን ሰዓት እርግጠኛ ባልሆንም ከ6 ወር በፊት ግን በመንግስት በህጋዊ በሹፍርና ሴቶችም ይሄዳሉ፣ ወንዶችም የሚሄዱ ይሆናል ማለት ነው። በእነኚህ ስራ ዘርፎች ላይ ያላችሁ ሰዎች ወደዛ ሀገር ሄዳችሁ ስራችሁን መስራት ትችላላችሁ ማለት ነው። በሶስተኝነት ደግሞ ምን ዶክሜንቶች ያስፈልጉናል? ወደዛ ሀገር ለመሄድ ከኛ ማውጣት ያለብን ወጪ ምንድን ነው የሚለው በመጀመሪያ የሚያስፈልጋችሁ ያው የውጭ ሀገር ተጓዥ እስከሆናችሁ ድረስ ፓስፖርት ማውጣት አለባችሁ። ከዛ ፓስፖርታችሁን እንዳወጣችሁ ቀጥታ ህጋዊ ለመሆን ሲኦሲ ትማራላችሁ ማለት ነው። ባላችሁበት ቦታ ላይ መማር ትችላላችሁ። ባላችሁበት ክልል መማር ትችላላችሁ። ሲኦሲ ትማራላችሁ። ሲኦሲውን ስትማሩ ወደ ውጭ ሀገር መሄድ ፈልገን ነው ስትሉ ፓስፖርት ብቻ ነው የምትጠየቁት። ሌላ የትምህርት ማስረጃ ምናምን አትጠየቁም። ነገር ግን እዚህ ጋር ማስተዋል ያለባችሁ ሲኦሲው በብር የሚገዛ መሆን የለበትም። ኦሪጂናል ትክክለኛ። ይሄንን ያልኳችሁ በኋላ ላይ ስለሚጠቅማችሁ ነው።
ብር ክፈሉ ስትባሉ አንከፍልም ብላችሁ ወደ መክሰሱ ስትሄዱ ሲኦሲያችሁ ኦሪጂናል ነው ወይ ፓስፖርታችሁ ምናምን ተብሎ ዶክሜንታችሁ ቼክ ስለሚደረግ ሲኦሲ ቀጥታ ተምራችሁ ማውጣት አለባችሁ። በጣም ቀላሉ፣ በጣም ትንሽ ጊዜ ነው የሚፈጀው። ስለዚህ ሲኦሲውን መማር አለባችሁ። አንደኛ ፓስፖርት፣ ሁለተኛ ሲኦሲ። ከዛ በኋላ ልክ ፓስፖርታችሁንና ሲኦሲያችሁን እንትን እንዳላችሁ አሻራ የምትሰጡ ይሆናል። አሻራ ሰጥታችሁ ወደ ውጭ ሀገር ተጓዥነን ስትሉ ሲኦሲ የምትማሩበት ቦታ ራሳቸው ይልኳችኋል። አንዳንድ ቦታ ደግሞ እዛው ሲኦሲ እንትን የሚሉበት ቦታ ስላለ አሻራ ትሰጣላችሁ። አሻራችሁን ከሰጣችሁ በኋላ ፔፐር ወረቀት ይሰጣችኋል። ያንን ሶስቱን ወረቀት በመያዝ የትኛውም ህጋዊ ኤጀንሲ ተብሎ የተከፈተ ኤጀንሲ መሄድ ትችላላችሁ። ነገር ግን በህጋዊ ደግሞ አሁን ላይ ተመርጠው የስራና ክህሎት ሚኒስቴር ያወጣቸው ወይም ደግሞ የመረጣቸው ኤጀንሲዎች አሉ። እኔ ቴሌግራም ላይ በፊት የለቀኩት አሉ። በዚህ በቴሌግራም ገብታችሁ ኤጀንሲዎቹን ማግኘት ትችላላችሁ። ነገር ግን ሌላም ኤጀንሲ ቢሆን መሄድ ትችላላችሁ። ትሄዱና መጀመሪያ የምትጠይቋችሁ ህጋዊ ኤጀንሲ ናችሁ ወይ ብላችሁ ነው የምትጠይቋቸው። አዎ ካሏችሁ ወደ ውጭ ሀገር መሄድ ፈልጋለሁ፣ ምንም ሌላ ወሬ ማውራት የለባችሁም። የት ሲሏችሁ እንደዚህ ቀጥታ ዶክሜንታችሁን ትሰጧቸዋላችሁ። ካልሆነ በዚህ መልክ እኛ እንልክ የሚሉ ከሆነ ሌላ ኤጀንሲ መሄድ ትችላላችሁ። ካልሆነ ደግሞ ሲኦሲ ስትማሩ የትኛው ኤጀንሲ በህጋዊ መሄድ ይችላለሁ ብላችሁ መጠየቅ ትችላላችሁ። ካልሆነም እኔ ቴሌግራም ውስጥ ገብታችሁ እዛ ኤጀንሲ ላይ ሄዳችሁ መሞከር ትችላላችሁ ማለት ነው። እዛ ኤጀንሲ ሄዳችሁ ስትሞክሩ እነኚህ ሶስቱን ነገሮች ብቻ ነው የሚጠይቋችሁ። እዚህ ጋር ማወቅ ያለባችሁ ምንም አይነት ደላላ በመሃል እንዳታስገቡ ነው። ደላላ በመሃል ከገባ ደላላ ብር ሊጠይቃችሁ ይችላል። 100% ይጠይቃችኋል። ስለዚህ ደላላ አታስገቡ። እነኚህን 3 ዶክሜንት ይዛችሁ አዲስ አበባ ያለ አንደኛው ኤጀንሲ ሄዳችሁ ህጋዊ ናችሁ ወይ ብላችሁ ጠይቃችሁ ፓስፖርታችሁን በመስጠት ፕሮሰሳችሁን መጀመር ትችላላችሁ ማለት ነው። ልክ ፕሮሰሳችሁ ከተሳካ ወይም ደግሞ የሚወስዳችሁ ሰው ከተገኘ ሌላ ወጪ የሚሆንና ከእናንተ የሚያስፈልጋችሁ ሜዲካል ነው። ሜዲካል ወረቀት የምታወጡት አይ ቲንክ አሁን ላይ ከ7,000 እስከ 12,000 የሚያስከፍሉ ሆስፒታሎች አሉ። እዛ እናንተ የምትሄዱበት ሀገር አክሰፕት የሚደረግ ሆስፒታል ነው የምትላኩት። እዛ ሆስፒታል ስትሄዱ 7,000 ሊሆን ይችላል፣ 9,000 ሊሆን ይችላል፣ 12,000 ሊሆን ይችላል። ያን ብር ትከፍሉና ሜዲካላችሁን ታወጣላችሁ፣ ትመረመራላችሁ። ሙሉ ሜዲካል ማለት ነው። ከዛ ያን ወረቀት ይዛችሁ ትሄዳላችሁ። ከዛ በመቀጠል ደግሞ የሚያስፈልጋችሁ የቢጫ ወባ ወረቀት ነው። የቢጫ ወባ ወረቀት ትከተቡና ያቺን ወረቀት ይዛችሁላችሁ ትሄዳላችሁ። እስካሁን ያልኳችሁ በጣም ቀላላቸው፣ ነገር ግን ከእናንተ የምታወጧቸው ነገሮች ናቸው። የቢጫ ወባውንም የሜዲካሉንም እናንተ ናችሁ የምትከፍሉ። 9,000 10,000 ቢሆን ይሄንን ሁሉም ሰው እናንተ ናችሁ የምትከፍሉት ማለት ነው። ከዛ በመቀጠል ልክ ፕሮሰሱ ካለቀ በኋላ የመጨረሻ ታይም ላይ ሴት እህቶቻችንን የእርግዝና ወረቀት ወይም ደግሞ እርጉዝ እንዳልሆኑ ቼክአፕ ተደርገው ያችን ፔፐር ይፈልጓታል። ያችንም ሄዳችሁ ተመርምራችሁ የምታመጡት በእናንተ ሆነው የተለያዩ ማርስቶፖች ስላሉ በጣም በርካሹ 500 600 ብር በእንደዛ ብር መጨረስ ትችላላችሁ ማለት ነው። ከዚህ አሁን ከነገርኳችሁ ውጪ ግን ምንም አይነት ክፍያ ለኤጀንሲዎች አይከፈልም ማለት ነው። ይሄንን ያዙልኝ። ምንም አይነት ክፍያ ከዚህ ውጪ መክፈል የለባችሁ። ልክ ይሄ ታይም ላይ ከደረሳችሁ በኋላ 50,000 ብር፣ 100,000 ብር፣ 70,000 ብር ክፈሉ የምትባሉ ከሆነ ቀጥታ ማድረግ ያለባችሁ እኔ ህጋዊ ኤጀንሲ ነው ወይ ብዬ መጀመሪያ ጠይቄያለሁ። ህጋዊ ኤጀንሲ ነን ብላችሁናል። ህጋዊ ኤጀንሲ ደግሞ ምንም አይነት ክፍያ አያስከፍልም ብላችሁ ይህን ነገር ትጠይቋቸዋላችሁ። አይ መክፈል አለባችሁ የሚሉ ከሆነ አንደኛ ቪዛችሁ ከመጣ፣ ሁለተኛ የምትሄዱበት ቀን ከተቆረጠ 100% እነኚህ ኤጀንሲዎች ምንም ማድረግ አይችሉም። እናንተ መከልከልም መመለስም አይችሉም። አይ ብለው እንደዛ የሚያደርጉ ከሆነ ካልከፈላችሁ አናስተናግዳችሁ የሚሉ ከሆነ ቀጥታ ካሳንችስ የሚገኝ ስራና ክህሎት አለ። ሲኦሲ ስንማር እንደዚህ ከተባላችሁ እዛ ሄዱ ተብለናል በሏቸው። 100% ነው የምላችሁ። ከ100% ምንም አይነገሯችሁም። ምንም አይነት ክፍያ ክፈሉ አትባሉም። በቃ ቀጥታ ትላካላችሁ። ለምን ካላችሁ ስራና ክህሎት ሚኒስቴር ካዛንቺስ ያለው ሄዳችሁ ፓስፖርት ስሜ ይሄ ነው፣ ፓስፖርት ይሄ ነው ብላችሁ ኮፒውን ይዛችሁ እንደዚህ ፕሮሰስ ጀምሬ ነበር ጨርሻለሁኝ፣ አሁን ይሄን ሁላ ነገር አድርጌያለሁኝ፣ ይሄ ኤጀንሲ ብላችሁ ስሙን ነግራችሁ ልሄድ ስል እንደዚህ ብር ካልከፈልሽ አትሄድም አላችሁኝ ካላችሁ ያ ኤጀንሲ 100% መጥተው ይታሸጋል፣ ይዘጋል። ስለዚህ ይሄ ለብዙዎቻችሁ የሚጠቅም ቪዲዮ ነው። ይሄንን ነገር ያዙት፣ አስተውሉት። ልክ መጨረሻ ላይ ስትደርሱ ብር ከተባላችሁ ካዛንቺስ እንደዚህ ሂድና እንደዚህ ተናገር ተብያለሁ ሲኦሲ ስንማር። ስለዚህ ምንም አይነት ክፍያ አልከፍልም። ህጋዊ ኤጀንሲ ከሆናችሁ ላኩን፣ ይሄን ብቻ ነው የምትሏቸው። አይ እናበላሽብሻለን፣ ትኬት እንዲናረጋለን ምንም ማድረግ አይችሉም። እዛ ስትሄዱ የእናንተን ፋይል የእናንተን ሙሉ ነገር ቼክ ማድረግ ይችላሉ። ነገር ግን ቅድም ያልኳችሁ ሲኦሲው
ፓስፖርቱ ኦሪጂናል መሆን አለበት ያልኩት ለዚህ ነው። ሲኦሲውን በገንዘብ ገዝታችሁት ከሆነ የሆነ ክሮስ ቼክ ስለሚደረግ እናንተንም ችግር ውስጥ ሊከታችሁ ይችላል። ነገር ግን እናንተ ሙሉ በሙሉ በህጋዊ ከሄዳችሁ ከሳችሁ ያንን ኤጀንሲ ወይ ማዘጋት ወይ ደግሞ በነፃ መሄድ ትችላላችሁ ማለት ነው። ውድ የፒኬቲቭ ተከታታዮቼ ያው ቪዲዮ እንደተመቻችሁ እርግጠኛ ነኝ። ሌላ ጥያቄ አስተያየት ካላችሁ በኮሜንት መጠየቅ ትችላላችሁ። እኔ እንዳግዛችሁ የምትፈልጉት ነገር ካለ ደግሞ በቴሌግራም ብታናግሩኝ መመልስላችሁ ይሆናል። እኔ ደላላም አይደለሁም ኤጀንሲም አይደለሁም። በእኛ ቢሮ በኩል መጠቀም የምትችሉት የሻንጣ ንግድ፣ የተለያዩ ቢዝነሶችን ኢምፖርት ማድረግ የምትፈልጉትን እንዲሁም ለትራቭል ወደ ተለያዩ ሀገር መሄድ የምትፈልጉ ካላችሁ በእኛ ቢሮ መሄድ ትችላላችሁ። ይሄንን ግን ከዚህ በፊት በሰጠሁት ቪዲዮ ላይ ጥያቄ ስለበዛብኝና ሰሞኑን በራሴ ይሄ ጉዳይ ስለደረሰብኝ እንደዚህ ስላደረኩኝ ወይም ደግሞ ይሄን ጉዳይ ለብዙዎቻችሁ ይጠቅማል ብዬ ስላሰብኩኝ ነው ወደ እናንተ ይዤላችሁ የቀረብኩት ማለት ነው። ውድ የፒኬቲቭ ተከታታዮቼ ያው ቪዲዮ ከተመቻችሁ ላይክ አድርጉ። ጥያቄ አስተያየት ካላችሁ በኮሜንት መጠየቅ ትችላላችሁ። ሌላ ቪዲዮ እስከምንገናኝ ድረስ ይመቻችሁ።